እንዲህ ቢሆን ኖሮ እንዲህ ይሆናል ብለን ለማውራት በምንፈልግበት ሰዓት የምንጠቀማቸው ስትራክቸሮች ናቸው። እነዚህ ኮንዲሽናል ሴንቴንስ ይባላሉ። ግን አሁን እዚህ ጋር አጠር ባለ ጥያቄ ፎርም እና በምሳሌ እንግዲህ ሁሉንም የኮንዲሽናል ሴንቴንስ አይነቶችን ለማየት እንሞክራለን ማለት ነው። የመጀመሪያው ኢፍ ዩ ሂት አይስ ኢት ዳሽ ይላል። አሁን እንዲህ ከሆነ እንዲህ ይሆናል የሚለው ኮንዲሽናል ነው። እንግዲህ በሁኔታዎች ላይ የተመሰረተ ነው። እንዲህ ምናልባት ሰዓት ካለኝ እመጣለሁ ስትሉ ኢፍ አይ ሃቭ ታይም አይ ዊል ከም፣ ኢፍ እንዲህ ከሆነ እንዲህ ይሆናል ብላችሁ ድርጊቱን ለመከናወኑ የሆነ ክራይቴሪያ ስታስቀምጡ የምንጠቀማቸው ቋንቋዎች ናቸው እና እነዚህ አሁን የመጀመሪያውን ብታዩት ጀነራሊ ትሩዝ የሆኑ ሁሌም ያው አንድ ኤ የሚባለው አክሽን ሲሆን ቢ መሆኑ ግድ የሚል ጀነራል ትሩዝ የሆኑ በሳይንስ የተረጋገጡ እንዲሁም ደግሞ በተፈጥሮ ትክክል የሆኑ እውነት የሆኑ ሊቀየሩ የማይችሉ ነገሮችን በምታወሩበት ሰዓት ስትራክቸራችሁ በዚህ መልክ ነው። ኢፍ ዩ ሂት አይስ ኢት ዳሽ። አሁን ይሄ የነዛ ምሳሌ ነው። ምሳሌ አይስ ሂት ብናደርገው ወይም ሙቀት ብንሰጠው ሁሌም ይቀልጣል። ምንም አይነት ጥርጥር ያለው ነገር አይደለም። ስለዚህ እንደዚህ አይነት ነገሮች በምንጠቅስበት ሰዓት ኢፍ ዩ ሂት አይስ ኢት ዳሽ፣ ኤ ዊል ሜልት፣ ቢ ሜልትስ፣ ሲ ውድ ሜልት። ትክክለኛው መልስ አሁን እዚህ ጋር ሜልትስ የሚለው ነው። ኢፍ ክሎዝ ላይ ቨርብ ዋን ነው ሁሌ የምንጠቀመው የእንደዚህ አይነት ጀነራል ትሩዞች በምንጠቀምበት ሰዓት ማለት ነው። ሂት የሚለው አሁን ቨርብ ዋን ፎርም ላይ የተቀመጠው። ሜን ክሎዝ ላይ ደግሞ ሜልትስ ነው የምትጠቀሙት። እነዚህ ኮንዲሽናል ሴንቴንሶች ሁሌም ከሁለት አረፍተ ነገር ነው የሚሰሩት። አያቸዋል። እዚህ ጋር አሁን ሁሉም ኢፍ ክሎዝ ይባላሉ። መጀመሪያ የመጡት እንዲህ ከሆነ ከዛስ ኮማ ታደረጉና መጨረሻ ላይ እንዲህ ይሆናል የሚለው ደግሞ ሜን ክሎዝ ነው ምንለው፣ ወይም ደግሞ ዋና አረፍተ ነገር በራሱ ቆሞ ሙሉ መልእክት ማስተላለፍ የሚችል ማለት ነው። እነዚህ የመጀመሪያ ኢፍ ክሎዝ የምንላቸው ግን ዲፔንደንት ክሎዝ ናቸው፣ ወይም ጥገኛ አረፍተ ነገሮች ናቸው። በራሳቸው የቆሙ አይደሉም፣ አረፍተ ነገሩ ስለሚቀጥል ማለት ነው። ስለዚህ የመጀመሪያው ላይ የምንጠቀማለው የሁለተኛው ላይ የምንጠቀማለው የሚለው ትኩረት ይፈልጋል። ሶ ኢፍ ክሎዝ ላይ ወይም ዲፔንደንት ክሎዝ ላይ ሁሌም ለእነዚህ አይነት ጀነራል ትሩዞች ሂት ወይም ደግሞ ቨርብ ዋን ትጠቀማላችሁ። ስለዚህ ምሳሌ አሁን እዚህ ጋር ሌላ ብጨምር ኢፍ ዩ ቦይል ዋተር፣ ኢፍ ዩ ቦይል ዋተር ኢት ኢቫፖሬትስ። ሁለቱም ጋር ሲምፕል ፕሬዘንት ቴንስ ትጠቀማለሁ። ስለዚህ መልሱ ቢ ያልንበት ምክንያት ለዛ ነው ማለት ነው። ሁለተኛ ኢፍ አይ ዳሽ ዩ አይ ውድ ቶክ ቱ ሄር ይላል። እኔ አንተን ብሆን ኖሮ አናግራት ነበር፣ ወይም ሄጄ ዳይሬክተሯን አናግራት ነበር ወይም አማክራት ነበር ይላል። ስለዚህ አሁን እዚህ ጋር መልሱ ኤ ወዝ፣ ቢ አም፣ ሲ ዌር። እዚህ ጋር አሁንም ከሁለት አንዱ ክሎ ይሰጣችኋል። ለምሳሌ ስትራክቸሩ አንደኛ ላይ ሂት የሚለው ተሰጥቷችኋል። ከዛ በኋላ ሜን ክሎዝ ላይ ምን ሊሆን እንደሚችል እናንተ ገምታላችሁ። እዚህ ጋር ደግሞ ኢፍ ክሎዝ ላይ አልተሰጠንም። ሜን ክሎዝ ላይ ግን ውድ ቶክ ተሰጥቶናል። ሁሌም ውድ፣ ኩድ፣ ሹድ ፕላስ ቨርብ ዋን ካለ ሜን ክሎዝ ላይ ይሄ ኮንዲሽናል ሴንቴንስ ታይፕ ቱ ይባላል ማለት ነው። ታይፕ ቱ ላይ ብዙ ጊዜ እንዲህ ቢሆን ኖሮ እንዲህ ይሆን ነበረ እንላለን። ያልሆኑ ድርጊቶችን በፕሬዘንት ሆኖ ያልሆኑ ድርጊቶች፣ ምሳሌ አሁን ዛሬ አንድ ሰው ኢፍ አይ ሃድ ታይም አይ ውድ ከም ቢል፣ ኢፍ አይ ሃድ ታይም አይ ውድ ከም ቢል ኖሮ ሰዓት ቢኖረኝ እኮ እመጣ ነበር እና አልመጣም ሰዓት የለኝም ለማለት ፈልጎ ነው። ስለዚህ ኢፍ ክሎዛቸው ላይ ሃድ ተጠቅሜ ያለው የሃፍ ፓስ ማለት ነው። ሜን ክሎዝ ላይ ደግሞ አይ ውድ ከም የሚለውን ተጠቅሜ ያለው። ስለዚህ እዚህ ጋር ቪ2 እንጠቀማለን ማለት ነው። ኮንዲሽናል ሴንቴንስ ታይፕ 2 ላይ ኢፍ ክሎዛችሁ ላይ ሁሌም ቨርብ 2 ወይም ሲምፕል ፓስት ፎርም ኦፍ ዘ ቨርብ እንጠቀማለን። ስለዚህ አሁን እዚህ ጋር ሲምፕል ፓስት ፎርም ኦፍ ዘ ቨርብ ስታዩዋቸው ከእስከዚህ ባሉት ወዝና ዌርን ነው የምናየው። ግን አም ሲምፕል ፕሬዘንት ከሆነ እዚህ ጋር ምንም ሚና የለውም ይወጣል። ወዝና ዌርን ታያላችሁ። እዚህ ጋር ወዝና ዌር በምናይበት ሰዓት ለአይ ለሌሎቹ ያው ሲንጉላር እንደመሆኑ መጠን ወዝ ነው የምንጠቀሙት። ነገር ግን አይ ወይም እኔ አንተ ብሆን ኖሮ ስትሉ ኮንዲሽናል ሴንቴንስ ላይ እና ለአይ ደግሞ ዌር ነው የምንጠቀመው። ስለዚህ እዚህ ጋር ትክክለኛ መልሱ ሲ ነው። ኢፍ አይ ዌር ዩ አይ ውድ ቶክ ቱ ሄር። ስለዚህ ኮንዲሽናል ሴንቴንስ ታይፕ ቱዎች ኢፍ ክሎዝ ላይ ሁሌም ቪ2 ወይም ሲምፕል ፓስት ፎርም ሲጠቀሙ፣ ሜን ክሎዝ ላይ ግን ውድ፣ ኩድ፣ ሹድ ፕላስ ቨርብ ዋን ይጠቀማሉ ማለት ነው። ሶስተኛ ጥያቄ ላይ ኢፍ ኢት ሬንስ ዳሽ አይ ዳሽ ማይ አምብሬላ ይላል። ኢፍ ኢት ሬንስ አይ ዳሽ ማይ አምብሬላ። አሁንም ይሄ ኮንዲሽናል ሴንቴንስ ነው። ኢፍ ክሎዝ አለኝ፣ ሜን ክሎዝ አለኝ። ኢፍ ክሎዝ ላይ ተሰጥቶኛል። አሁን እዚህ ጋር ሬን ሲምፕል ፕሬዘንት ቴንስ ተሰጥቷቸዋል። ይሄ አሁን ጀነራል ትሩዝ ነው፣ ፋክት ነው፣ ሳይንቲፊካሊ ፕሩፍድ የሆነ አይደለም እና እዚህ ጋር ደግሞ አሁን ላይ ያልሆኑ ወይም ደግሞ ውድ፣ ኩድ፣ ሹድ የተሰጠኝ ነገር የለም፣ ወይም እዚህ ጋር ሲምፕል ፓስ አልተሰጣቸውም። ስለዚህ በፕሬዘንት ያልሆነ ድርጊትም አይደለም። ይሄ ምን ይባላል? ኮንዲሽናል ሴንቴንስ ታይፕ 1 ይባላል። ኮንዲሽናል ሴንቴንስ ታይፕ 1ዎች ላይክሊ ኮንዲሽን፣ ፕሮባብል ኮንዲሽን ምናልባት ሊሆኑ ይችላሉ የምንላቸው ፖሲቢሊቲ ያላቸው ምናልባት ተቀራራቢ የሆኑ እንትን ያላቸው አረፍተ ነገሮች የምንገልጽበት ነው። ይሄ በምን ነው የምታውቁት? ያው ከሁለት አንዱ ይሰጣችኋል ብያለሁ። ቨርብ ኢፍ ክሎዝ ላይ ቨርብ ዋን ይሰጣችኋል ሁሌ። ኢፍ ክሎዝ ላይ ቨርብ ዋን ካለ ጀነራል ትሩዝ እስካልሆነ ድረስ ሜን ክሎዝ ላይ የምትጠቀሙት ዊል ወይም ሻል ወይም ካን ወይም ሜይ ፕላስ ቨርብ ዋን ነው የምትጠቀሙት። ይሄ እዚህ ጋር ፖሲቢሊቲ ለመሆን በጣም ቅርብ የሆኑ ስንል ለምሳሌ ኢፍ ዩ ኢት ራው ሚት፣ ጥሬ ስጋ ብትበላ ትታመማለህ የሚለው ፖሲቢሊቲ ነው። አዎ ምናልባት እዚህ ጋር ፋክት ባይሆንም እዚህ ጋር ግን ለመሆን በጣም የቀረበ ነው። ስለዚህ እንደዚህ አይነት ላይክሊ ወይም ፖሲቢሊ ሀፕን ሊያደርጉ የሚችሉ ነገሮችን በምንጠቅስበት ሰዓት የምንጠቀመው ኢፍ ክሎዝ ላይ ቨርብ ዋን እንጠቀማለን። ሜን ክሎዝ ላይ ደግሞ
እንዳልኳችሁ ዊል ካን ሻል ሜይ ፕላስ ቨርቧን በመጠቀም ንግግራችንን ማሳመር እንችላለን ማለት ነው። ስለዚህ በዚህ ህጋችን መሰረት መልሱ ቢ ዊል ቴክ ይሆናል ማለት ነው። ኢፍ ሬንስ ከዘነበ ያው ሞስት ፕሮባብሊ አምብሬላ ይዛለሁ የሚለው ፊውቸር የሆነ ድርጊት ነው ወይም ፖሲቢሊቲ ነው እየነገረን ያለው። አራተኛ ጥያቄ ኢፍ አይ ሃድ ኖን አይ ዳሽ ዩ። አሁን ስትራክቸራችን ተቀይረዋል። ኢፍ ክሎዝ እና ሜን ክሎዝ አለኝ። ኮንዲሽናል ሴንቴንስ ነው። ኢፍ ክሎዝ ላይ ተሰጥቶኛል እና ኢፍ ክሎዝ ላይ የተሰጠው ቨርብ ፎርሙ ምንድን ነው? ፓስት ፐርፌክት ነው። ይሄ ሃድ ፕላስ ቨርብ ስሪ ከተሰጠው ኦልዌይስ ፓስት ፐርፌክት እንላቸዋለን። የፓስት ወይም ሩቅ ፓስቶች ማለት ነው። እንደዚህ ስትራክቸር ከተሰጠኝ ደግሞ ይሄ ኮንዲሽናል ሴንቴንስ ታይፕ ስሪ ይባላል። ዋን አይተናል፣ ዜሮ አይተናል፣ ቱ አይተናል። ኮንዲሽናል ሴንቴንስ ታይፕ ስሪ ላይ ኢፍ ክሎዝ ላይ በዚህ ስትራክቸር ይመጣል እና ሜን ክሎዝ ላይ ደግሞ ሊሆን የሚችለው ውድ could, should plus have plus verb 3 ይሆናል። if I had known I would have told you እኔ ባቀው ኖሮ እኮ እነግርህ ነበር ማለት ነው። ኮንሰፕቱ ምን ማለት ነው? ይሄ ድሮ ያለፈ አሁን ላይ አይደለም። ኦኬ ድሮ እኮ ያኔ እኮ እኔ ባቀው ኖሮ እነግርህ ነበረ። ያልነገርኩህ ለዛ ነው። ኦልሬዲ ሀፕን አድርጓል። ልንመለስባቸው የማንችላቸው ነገሮች ናቸው የምናወራው። እዚህ ጋር ጸጸቶችን ነው የምናወራው። ያኔ እኮ ስንተኛ ክፍል ወይም ደግሞ አሁን አንድ 12ኛ ክፍል ላይ ወይም 11ኛ ክፍል ላይ የሆነ አንድ ተማሪ ስንተኛ ክፍል ላይ እኮ ምርጥ ውጤት ባመጣ ኖሮ ጠንክሬ ባጠና ኖሮ እኮ አልፍ ነበረ፣ ምርጥ ውጤት አስመዘግብ ነበረ ለማለት ሲፈልግ if I had studied hard I would have scored best result in grade 10 or 8 ማለት ይችላል ማለት ነው። እነዚህ ያለፉ ጸጸቶችን ለማውራት በምፈልግበት ሰዓት ኮንዲሽናል ሴንቴንስ ታይፕ 3 እንጠቀማለን በዚህ ስትራክቸሩ ማለት ነው። የመጨረሻው if she dash harder she would pass ይላል። እስካሁን ድረስ በተሰጡ ክልሎች መሰረት ይሄን ጥያቄ በቀላሉ እንደምትመልሱ ተስፋ አደርጋለሁ። ኮመንት ሴክሽን ላይ ለማስቀመጥ ሞክሩ። አሁን እዚህ ጋር በሁለቱም በስፖክን እና በግራመር እንግሊሽ ላይ በጣም ትልቅ ሚና ያለውን ኮንሰፕት ነው ያየ ነው። የመጀመሪያው ጀነራል ትሩዝ ፋክቶች በዚህ መልኩ እንገልጻለን ብለናል። እንዲሁም ደግሞ አሁን ላይ በፕሬዘንት በፓስት አይሆን ይሄ ጸጸት ያለፈን ማስተካከል የማንችላቸው ነገሮች ሳይሆኑ አሁን ፕሬዘንት ላይ አንድ ነገር ሊሆን እንደማይችል በምንገልጽበት ሰዓት ደግሞ ኮንዲሽናል ሴንቴንስ ታይፕ 2 እንደምንጠቀም አይተናል። ኮንዲሽናል ሴንቴንስ ታይፕ 1 ደግሞ በዚህ መልኩ አይተናል። ሶ አራተኛው ደግሞ ኮንዲሽናል ሴንቴንስ ታይፕ 3 ለማየት ሞክረናል እና መሰልና ተጨማሪ ሌሎች ግራማቲካል እንትኖችን ለማየት ድጋፉ እንግሊሽ የሚለው የዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮዎችን በማየትና ላይክ ሼር በማድረግ ፕሌሊስት ገብታችሁ በጣም ጠቃሚ ነገሮችን ታገኛላችሁ። ኮመንት ሚ ሃቭ ኤ ናይስ ታይም ታንክ ዩ ቬሪ ማች ፎር ዮር አቴንሽን